ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ ግሬድ 12 ባዮሎጂ ዩኒት 2 part 1 ስለ microorganisms ይዘንላችሁ መጥተናል። Microorganisms are tiny living organisms that are too small to be seen with the naked eye. Micro means very small to be viewed with a naked eye. Microorganisms የምንላቸው ታይኒ የሆኑ ሊቪንግ ኦርጋኒዝሞች ሲሆኑ በቀላሉ በአይናችን ለማየት አስቸጋሪ የሆኑ ናቸው ማለት ነው እና ከስማቸውም እንደምንረዳው ማይክሮ ማለት very small ነው so very small to see with a naked eye ነው ማለት ነው። They include bacteria, virus, fungi, algae, protozoa. Microorganisms can be found in nearly every environment, from soil and water to the human body, where they play key roles in the process of digestion, decomposition, and disease. So microorganismoችን በቀላሉ ሁሉም ቦታ የሚገኙ ነገሮች ናቸው። በሶይል ሊሆን ይችላል፣ በወተር እንዲሁም ደግሞ human body ውስጥም አሉና የተለያዩ ስራዎች ያከናውናሉ። በዳይጀሽን፣ በዲኮምፖዚሽን እንዲሁም ዲዚዝም ኮዚንግ ናቸው ማለት ነው። Okay, so bacteria EU means true, so it's a true bacteria. They are prokaryotic unicellular organisms with no nuclear membrane, mitochondria and Golgi body. ይላል ምንድነው? ባክቴሪያዎች የምንላቸው prokaryotic unicellular organisms ሲሆኑ ምን የላቸውም? nuclear bounded organelle የላቸውም። እንዲሁም ደግሞ ማይቶኮንድሪያ፣ ጎልጊ ቦዲስ እንዲሁም የተለያዩ ነገሮች የሌላቸው ናቸው ማለት ነው። general characteristics ስናይ they are omnipresent. that is ምን ማለት ነው? omnipresent ናቸው ስንል በተለያየ ቦታ ሊገኙ ይችላሉ ማለት ነው። in soil ሊሆን ይችላል፣ በኤር ሊሆን ይችላል፣ እንዲሁም በወተርም ሊሆን ይችላል ይገኛሉ። እንዲሁም they are unicellular prokaryotic organism. ይህም ደግሞ ስንል ምንድነው? single celled ናቸው እንዲሁም ደግሞ nuclear membrane የሌላቸው ናቸው ማለት ነው። እንዲሁም the cell bears a thick rich cell wall peptidoglycan outside the plasma membrane. እንዲሁም ደግሞ ሴላቸውን ደግሞ ሸፍነው የሚገኝ ቲክ የሆነ ሴል ዋል የሚመስል ነገር ፔፕቲዶግላይከን ይሉታል አላቸው ማለት ነው። outside ከፕላዝማ ሜምብሬናቸው በውጭኛው በኩል ይገኛል። they have great variation in the mode of nutrition, that is maybe autotrophic and heterotrophic. ምንድነው? ሌላው ሞድ ኦፍ ኒውትሪሽናቸው የተለያየ ነው። አውቶትሮፊክም አለ፣ ሄትሮትሮፊክም አለ። አውቶ የምንላቸው እነ ሲያኖባክቴሪያ ምናምን ያሉት ናቸው። ሄትሮ ደግሞ ካለን በምን ውስጥ ይካተታሉ? በፓራሳይት፣ በሳፕሮፋይት እንዲሁም ሲምባዮቲክ ኔቸር ያላቸው ይሆናሉ ማለት ነው። they lack true chlorophyll and true nucleus. chlorophyll የላቸውም ፕላስ ደግሞ true nucleusም የላቸውም። both DNA and RNA are present in the bacterial cell. በሴላቸው ላይ ማን ኤግዚስት ያደርጋል ማለት ነው? DNA RNA ያለ ነው። structure of bacterial cells እና general structure የፕሮካሪዮቲክ ሴል general structureቸውን ስናይ ፕሮካሪዮቲክ ሴል ዶሜን ማንን ይይዛል? ባክቴሪያን ኤንድ አርኪያን ያዘ ነውና ኤክስተርናሉ ላይ ምን አለ? አፔንዴንስ አለ፣ ፍላጄላ ፎር ሙቭመንት የሚያገለግላቸው ፒሊ አለ፣ ፊምቢርስ የምንለው አለ፣ እንዲሁም ደግሞ ካፕሱል የሚባለው ማለት ይሄ በኤክስተርናል ያለ ነው። በሴል ኢንቨሎፕ ደግሞ ሴል ዋል እና ሴል ሜምብሬንን የያዘ ነው። በኢንተርናል ደግሞ ሳይቶፕላዝሚክ ማትሪክስ፣ ራይቦዞም፣ ኢንክሉዥን እንዲሁም ክሮሞዞሞች፣ አክቲን፣ ሳይቶስኬሌተን ኤንድ ኢንዶስፖር የተባሉ ነገሮችን ኮንሲስት ያደረጉ ናቸው ማለት ነው። ዩካሪዮቲክ microbes are an extraordinary diverse group including species with a wide range of life cycles, morphological speciation and nutritional feats. ፕሮካሪዮቲክ እንዳልነ ሁሉ ደግሞ ዩካሪዮቲክ ማይክሮብ የምንላቸው አሉና ይሄም የተለያዩ ግሩፖች ናቸው። ብዙ ስፔሺሶችን የያዙ ናቸው። የተለያዩ ላይፍ ሳይክሎችን፣ የተለያዩ ሞርፎሎጂካል የሆኑ ስፔሺሶች እንዲሁም የተለያዩ ኒውትሪሽናል አይነቶችንም የያዙ ናቸው። ሳይቶስኬሌተን composed of microtubules, microfilaments and intermediate filaments helps give eukaryotic cell shape. The cytoskeleton is also involved in cell movements, intracellular ትራንስፖርት ኤንድ ሪፕሮዳክሽን ይላል። ምንድነው? ውጫዊ ሳይቶስኬሌተናቸው በምንድነው የተዋቀረው? ምንን ኮምፖዝድ አድርጓል ስንል ማይክሮቱቡልስ፣ ፊላሜንትስ እንዲሁም ኢንተርሚዲየት ፊላሜንት የተባሉትን የያዘ ነው። ይህም ደግሞ ዩካሪዮቲክ ሴሎች ራሳቸው የሆነ ሼፕ እንዲኖራቸው የሚያደርግ ነው ማለት ነው። ሼፓቸውን የሚሰጥ ነው። እንዲሁም ደግሞ
ሳይቶስኬሌተን ናቸው ምን ኢንቮልቭ ያደረገ ነው ስንል በሴል ሙቭመንት intracellular transport እና reproduction involved የሚያደርግ ነው ማለት ነው። When eukaryotes reproduce, genetic material is distributed between cells by the highly organized complex process called mitosis and meiosis ይለናል። እነዚህ ዩካሪዮቲክ ኦርጋኒዝሞች ሪፕሮዲውስ የሚሆኑት በሁለት መንገድ ነው ማይቶሲስ እና ሜዮሲስ በሚባል ሁኔታ ማለት ነው። በዚህ ሰዓት ጄኔቲክ ማቴሪያላቸውን ዲስትሪቢዩትድ በማድረግ በሴሎቹ መካከል ዲስትሪቢዩትድ በመሆን የሚፈጠር ነው ማለት ነው። ኦኬ ሌላው ባክቴሪያል ሼፕስ ነው። ባክቴሪያል ሼፕ የመጀመሪያው ኮኪ የምንለው አለ ሲንጉላር ፎርም ሲሆን ኮከስ ይባላል። ኮኪ የምንለው ስፌሪካል ኦር ኦቫል ሼፕድ ባክቴሪያ ነው። ኦቫል የሆነ ሼፕ አለው ወይ ደግሞ ስፌሪካል ሼፕ የሆነ ነው። ኤግዛምፕል ስትሬፕቶኮከስ የሚባል አለ ቼን አይነት የሚመስል ያላቸው እንዲሁም ደግሞ ስታፋይሎኮከስ ደግሞ የክላስተር እንዲሁም ዳይፕሎኮከስ ደግሞ ፔር የሚመስል ስፌሪካል ሼፕ ያላቸው ናቸው። ሁለተኛው ደግሞ የሼፕ አይነት ባሲሊ ይባላል ወይም ሲንጉላር ሲሆን ባሲለስ ይሄ ደግሞ ሮድ ሼፕ ኦፍ ባክቴሪያ ነው። ሮድ ሼፕ ያለው በሲንግል ባሲሊ ይገኛል በሲንግል ፎርም አንድ ሆኖ ማለት ነው። እንዲሁም ዳይፕሎባሲሊ አለ ይሄ ደግሞ ሁለት ፔር በመሆን እንዲሁም ደግሞ ስትሬፕቶ ባሲሊ የምንላቸው ደግሞ ቼን በመሆን በጣም ረዘም ያሉ ሆነው የሚገኙ ናቸው ማለት ነው። ሌላው ደግሞ ስፒሪላ የተባለ ሼፕ አለ ስፒሪሊየም የምንለው ይሄ ያው ስፒሪላ ያው ከስሙ እንደምንለው ወደ ስፓይራል ወይም ደግሞ ሄሊካል ሼፕድ ነው ማለት ነው። they are rigid and can be found in single spiral እና ወይም ደግሞ ቫይብሮ ወይም ኮማ ሼፕድ የሚገኝ ነው ማለት ነው። ይሄኛው ደግሞ ሌላው ደግሞ ስፓይሮቺትስ የምንላቸው ናቸው። እነዚህ ፍሌክሲብል corkscrew shaped bacteria ናቸው። they are distinct from spirilla in that they have a mode of flexible shape and move in a unique twisting motion ይላል። እነዚህ ከስፒሪላ የሚለዩት በምንድነው? ፍሌክሲብል የሆነ ኔቸር ያላቸው እንትናቸው ሼፓቸው ፍሌክስ የማድረግና ሙቭመንታቸውም ዩኒክ ነው ማለት ነው። ኦኬ ሶ ታይፖቹን እዚህ ጋር በኢሜጅም ሲያስቀምጣቸው ኮከስ የምንላቸው ስፌሪካል ሼፕ ያላቸው ናቸው። እንዲሁም ባሲሊ ደግሞ ሮድ ሼፕ ያላቸው በዚህ ሁኔታ አሉ። ያው የበዙ በሚሄዱበት ጊዜ ቼን ፎርም ሲያደርጉ ዳይ ሲሆኑ ምናምን ያለው ነው። እንዲሁም ስፒሪላ ደግሞ ያላት እዚህ ያለው ነው ማለት ያለው። እንዲሁም ደግሞ ቪብሮ አለ ቪብሮ ኮሌራይ የምንለው እንዲሁም ዲፈረንት የሆኑ ሼፖች አሉ ማለት ነው። ኦኬ bacterial cell wall. The composition of bacterial cell wall varies between two main group of bacteria, gram-positive and gram-negative. የባክቴሪያ ሴል ዋል ኮምፖዚሽኑ በሁለት ፖዚሽን ይከፈላል። ምንድነው? ግራም ፖዚቲቭ እና ግራም ኔጌቲቭ በመባል የመጀመሪያው ግራም ፖዚቲቭ ነው። ግራም ፖዚቲቭ bacteria have a destructive purple appearance when observed under a light microscope following gram staining. This is due to retention of purple crystal violet stain in the thick peptidoglycan layer of the cell wall. ኦኬ ይህ ግራም ፖዚቲቭ ባክቴሪያ የምንለው ፐርፕል የሆነ ምን አፒራንስ ያለው ነው በላይት ማይክሮስኮፕ ኦብዘርቭድ ሲደረግና ይሄ የሆነበት ምክንያት ደግሞ ሪቴን በማድረግ ነው። ክሪስታል ቫዮሌት አድ በሚሆንበት ጊዜ ግራም ፖዚቲቭ ባክቴሪያ ቲክ የሆነ ፔፕቲዶግላይከን ያለውና ይህ ፔፕቲዶግላይከን ላይ ክሪስታል ቫዮሌት ፐርፕል ክሪስታል ቫዮሌት በሚጨመርበት ጊዜ ሪቴን በማድረግ ምን አይነት ከለር ይዞ የሚወጣ ነው ማለት ነው። ፐርፕል የሆነ ከለር ያለው ነው ማለት ነው። ኤግዛምፕል ኦፍ ግራም ፖዚቲቭ ባክቴሪያ ስቴፕፍሎኮኪ የያዘ እንዲሁም ኦል ስትሬፕቶኮኪ ኤንድ ሰም ሊሌስትራ ስፒሺስ የተባሉትን የያዘ ነው ማለት ነው። ይሄ ግራም ፖዚቲቭ። ግራም ኔጌቲቭ ደግሞ ግራም ኔጌቲቭ ባክቴሪያ lose the crystal violet stain and take the color of the red concentration in the gram measured of staining. This is characteristic of bacteria that have been a cell wall composed of thin layer of a particular substance called peptidoglycan ይለናል። ኦኬ ግራም ኔጌቲቭ ደግሞ ከግራም ፖዚቲቭ የተለየ ነው። አንደኛ ቲን የሆነ ፔፕቲዶግላይከን ነው ያለው። ምንድነው እዚህ ጋር ክሪስታል ቫዮሌቱ ሎዝ በማድረግ የነበረውን ከለር ሳይሆን ወደ ሌላ ሬድ ከለር ነው የሚቀየረው ማለት ነው ስቴን በሚደረግበት ሰዓት ማለት ነው። የሚሆነው ምክንያት ደግሞ ምንድነው ቲን የሆነ
ሌየር ስላለው ነው ማለት ነው። ቲን የሆነ ሌየር ስላለው በቀላሉ ሉዝ ያደርገዋል ማለት ነው። ኦኬ ኤግዛምፕል ደግሞ እነ ኢኮላይ እና ሌሎችም ይጠቀሳሉ። the gram staining process includes 4 basic steps ይለናል። gram staining እንዴት ነው ስቴን ተደርጎ መጨረሻ ላይ ሂደቱ የሚሆነው ፕሮሰሱን ስናይ አራት የሆኑ ዋና ስቴፖች አሉት። የመጀመሪያው heat fix or attach the bacteria to the slide ይለናል። ምንድነው ሂት ያስፈልጋል ምን ለማድረግ ነው? ባክቴሪያውን ስላይዱ ላይ አታች ለማድረግ። ስለዚህ ስላይድ ላይ ነው መጀመሪያ አታች የሚሆነው። ሁለተኛው applying a primary stain crystal violet ከዛ በኋላ ስቴኒንግ የምንለው ፕሮሰስ አለበት። እሱም ደግሞ በክሪስታል ቫዮሌት ስቴን ይደረግበታል። ሶስተኛው ላይ ደግሞ አዲንግ ኤ ሞርዳንት ይህም ደግሞ ምንድነው ግራምስ አዮዲን አድ ይደረግበታል ማለት ነው። ከዚህ በኋላ ወደ ምንድነው የሚሄደው? ራፒድ ዲኮሎራይዜሽን ዊዝ ኢታኖል አሴቴሎን ኦር ኤ ሚክስቸር ኦፍ ቦዝ ይላል። ምንድነው ከዛ ዲከለራይዜሽን ሂደት ነው የሚካሄደው ማለት ነው። ከለራቸውን ሪሙቭ የሚደረግበት የት ነው? ይህም ደግሞ በኢታኖል በአሴቶል ወይም ደግሞ በሁለቱም ሚክስ በማድረግ ነው ይህ ፕሮሰስ የሚካሄደው። ሌላኛው ኮንስትራክቲንግ ዊዝ ሳፋሪን ዘን ኦብዘርቭ ዘ ከለር ቼንጅ አት ኢች ሌቭል። ከዛ መጨረሻው ምን ይሆናል ማለት ነው? የራሳቸውን ስቴን ከተደረጉ በኋላ በፕሮሰሱ ካለፉ በኋላ የሚይዙትን ከለር ይዘው ይወጣሉ ማለት ነው። ሶ እዚህ ጋር ስናይ የግራም ፖዚቲቭ ላይ ስናይ መጀመሪያው ፊክስ ተደረገ። ይሄ ማለት አታች ተደረገ። ከዛ ክሪስታል ቫዮሌት አድ ተደረገበት ማለት ነው ስቴኑ። ከዛ አዮዲን ትሪትመንት አለው። ከአዮዲን ትሪትመንት በኋላ ዲከለራይዜሽን ነው ስቴፑ። ከዛ በኋላ የመጨረሻውን ምን ይዞ ይወጣል ማለት ነው? ፋይናል ሊኖረው የሚችለውን ከለር ይዞ ይወጣል ማለት ነው። ስለዚህ በዋናነት እነዚህ ናቸው ስቴፖቹ፣ ፊክሴሽን፣ ክሪስታል ቫዮሌት፣ አዮዲን ትሪትመንት፣ ዲከለራይዜሽን እና ካውንተር ስቴን ሳፈሪን የምንለው ነው ማለት ነው። ኦኬ ዲፈረንሻል ስቴኒንግ is a staining procedure that distinguishes organisms based on their staining properties። ያው ዲፈረንሻል ስቴኒንግ ማለት ኖርማሊ ስቴኒንግ ነው፣ ግን ኦርጋኒዝሞቹ እንደ ምንድነው የስቴኒንግ ፕሮፐርቲያቸውን በመከተል የሚደረግ ስቴኒንግ ነው ማለት ነው። ዲፈረንሻል እንደሚለያዩት አይነት የተለያየ አይነት ስቴኒንግ ፕሮፐርቲ ነው ማለት ነው። ኢንዶቶክሲን the lipopolysaccharide portion of cell envelope of certain gram-negative bacteria with intoxin to human when solubilized። ኢንዶቶክሲን የምንለው ግራም ኔጌቲቭ ባክቴሪያ ላይ ነው የሚገኘው እና ግራም ኔጌቲቭ ባክቴሪያ ከተሰራባቸው ሊፖፖሊሳካራይድ ፖርሽኑ ላይ የሚገኝ ሲሆን ሶሉቢላይዝድ በሚሆንበት ሰዓት ለሂውማን ቶክሲክ የሆነ ሰብስታንስ ነው ማለት ነው። ኦኬ ኒውትሪሽናል ታይፕስ ኦፍ ባክቴሪያ Bacteria are highly diverse in terms of nutritional requirements and metabolic strategies. They can be classified based on their sources. እንደ ሶርሳቸው የተለያዩ አይነት ምን አለ ነው የሚለን ባክቴሪያዎቹ ይከፋፍላቸዋል ማለት ነው። የተለያዩ ኒውትሪሽናል ሪኳየርመንታቸው ዲፈረንስ ስለሆነ ለምሳሌ ኒድ የሚያደርጉት ካርበን፣ ኢነርጂ፣ ኤሌክትሮን ዶነር ብለው ይከፍሏታል ማለት ነው። Here's our overview of main nutritional types የምንላቸው እንያቸው። የመጀመሪያው ፎቶ ሊቶ አውቶትሮፍ የምንለው ነው። ፎቶ ሊቶ አውቶትሮፍ። የዚህኛው ኢነርጂ ሶርሱ ማን ነው ከተባለ ሁልጊዜ ፎቶ ካለበት ኢነርጂ ሶርስ ሊሆን የሚችለው ማን ነው? ላይት ነው። ሶ ኢነርጂ ሶርሱ ላይት ነው። ካርበን ሶርሱ ደግሞ ምን ይሆናል? ካርበን ዳይ ኦክሳይድ ይሆናል። ኤሌክትሮን ሶርሱ ደግሞ ኢንኦርጋኒክ ኮምፓውንድስ ለምሳሌ ነው ወተር ምናምን እንደ ኤሌክትሮን ሶርስ ያገለግሉታል። ለዚህ ኤግዛምፕል ደግሞ ምንድነው? ሲያኖ ባክቴሪያ ነው። ይሄ ስፔሻል ታይፕስ ኦፍ ባክቴሪያ ነው። ኦቶትሮፊክ የሆነ ባክቴሪያ ነው ማለት ነው። ፎቶሲንቴቲክ ባክቴሪያ ይባላል። ሌላው ደግሞ ፎቶ ኦርጋኖ ሄትሮትሮፍ ነው። ፎቶ ኦርጋኖ ሄትሮትሮፍ። ኦኬ ያው እዚህ ጋር ደግሞ አውቶትሮፍን የሚለውን ደግሞ ስናይ ምን እንደሆነ እንረዳለን። ያው ኤብል የሆነ ነው የራሱን ምግብ ማዘጋጀት እንደሚችልም መረዳት እንችላለን። እዚህ ጋር ደግሞ ሄትሮትሮፍ ይለናል። ኦኬ እንዲሁም ፎቶ አለው። ኢነርጂ ሶርሱ ምንድነው? ፎቶ እስከሆነ ድረስ ላይት ነው። ካርበን ሶርሱ ደግሞ ከዚህ መረዳት እንችላለን። ኦርጋኖ ነው የሚለን ሶ ኢት ኢዝ ዋት ኦርጋኒክ ነው ማለት ነው። ኤሌክትሮን ሶርሱ ኦርጋኒክ ኮምፓውንድስ ናቸው። ኤግዛምፕል ፐርፕል ነን ሰልፈር ባክቴሪያ ይጠቀሳል ማለት ነው፣ ወይም ራዶባክተር። እንዲሁም ሶስተኛው ደግሞ ኬሞሊቶ አውቶትሮፍስ የሚባል ኒውትሪሽንም አለ። ይሄኛው ደግሞ ኢነርጂ ሶርሱ ምንድነው? ኢንኦርጋኒክ ኬሚካል ናቸው። እና ሃይድሮጅን ሰልፋይድ እና አሞኒያ ይጠቀሳሉ። ካርበን ሶርሱ ካርበን ዳይ ኦክሳይድ ነው።
ካርበን ሶርሱ ካርበን ዳይኦክሳይድ ያው ኢነርጂ ሶርሱ እዚህ የተለየው ለምንድነው ኬሞ ስለሚል ነው ማለት ነው። ሌላው ኤሌክትሮን ሶርሱ ኢንኦርጋኒክ ኮምፓውንድ ነው። ኤግዛምፕል ናይትሮሶሞናስ የምንለው አለ። ይሄ ባክቴሪያ ናይትሪፋይ የሚያደርግ ነው። ናይትሪፋይንግ ባክቴሪያ በመባል ይታወቃል። ኦኬ ሌላኛው ኒውትሪሽን ምን አለ? ኬሞ ሊቶ ሄትሮትሮፍ ኬሞ ሊቶ ሄትሮትሮፍ የምንለው አለ። ሶ እዚጋ ኢነርጂ ሶርሱ ኢንኦርጋኒክ ኮምፓውንድ ኬሚካል ናቸው። ካርበን ሶርሱ ደግሞ ኦርጋኒክ የሆነ ኮምፓውንድ ነው። እንዲሁም ኤሌክትሮን ሶርሱም ኢንኦርጋኒክ ነው። ኤግዛምፕል ደግሞ ቲዮባሲለስ ወይም ዩዝስ ሰልፈር ፎር ኢነርጂ ሰልፈርን የሚጠቀሙ ባክቴሪያዎች ወይም ቲዮባሲለሶች ይጠቀሳሉ ማለት ነው ኬሞሊቶ ሄትሮትሮፍ ውስጥ። ሌላው ደግሞ ኬሞ ኦርጋኖ ሄትሮትሮፍ ነው። ኢነርጂ ሶርሱ ኦርጋኒክ ኬሚካል ናቸው። ካርበን ሶርሱ ያው ኦርጋኒክ እንደሆነ እናውቃለን። እንዲሁም ኤሌክትሮን ሶርሱ ኦርጋኒክ ኮምፓውንድስ ናቸው ማለት ነው። ኦኬ ሌላው ሪፕሮዳክሽን ኦፍ ባክቴሪያ ነው። ሴክሹዋል ሪፕሮዳክሽን ስናይ የመጀመሪያው ኮንጁጌሽን ነው። one bacterium transfers genetic material to another via direct contact. This type of involves sex pillars. ፕሮሰሱን ስናየው ምንድነው? አሁን ይሄኛው ፕሮሰስ የሚከናወነው በምንድነው ይለናል። አንድ ባክቴሪያ ለሌላኛው ባክቴሪያ ጄኔቲክ ማቴሪያልን ትራንስፈር ሲያደርግ ነው። ፒለስ የተባለው ነገር ምን ሲያደርግ ነው? ትራንስፈር ሲያደርግ ነው። ፕሮሰሱ እንዴት ነው? A donor bacterium with a plasmid, a small DNA molecule ይለናል ፕላዝሚድን from a pilus to connect with a recipient bacteria. የምንድነው ዶነር የሆነው የሚሰጠው ባክቴሪያ ከፕላዝሚድ ጋር ፒለስን ፎርም አድርጎ ከማን ጋር ነው የሚገናኘው? ነው ከሪሲፒየንት ባክቴሪያው ጋር ይገናኛል። the plasmid or a part of bacterial chromosome is transferred through the pilus into the recipient. so በፒለሱ አማካኝነት አድርጎ ፕላዝሚዱ ከአንዱ ወደ ሌላኛው ምን ይሆናል ማለት ነው? ትራንስፈር ይሆናል ማለት ነው። ከዛ መጨረሻ ላይ the recipient gains any genetic material with which may confer advantage such as antibiotic resistance ይላል። ሶ ምን ይሆናል መጨረሻ ላይ ዶነሩ ለማን ይሰጠዋል? ለሪሲፒየንቱ በፒለስ አማካኝነት ፕላዝማውን ከሰጠው በኋላ ምን ፎርም ይሆናል ነው ያኛው የሌለው ወይም ሪሲፒየንቱ ምን ይኖረዋል? ጄኔቲክ ማቴሪያል ይኖረዋል። ይህም ደግሞ አንቲባዮቲክ ሬዚስታንስ እንዲሆን እንዲሁም ደግሞ ለተለያዩ ነገሮች ይጠቅመዋል ማለት ነው። ኦኬ ኤግዛምፕል ስናይ እነ ኢኮላይ ካን ትራንስፈር ጄንስ ፎር አንቲባዮቲክ ሬዚስታንስ ቪያ ኮንጁጌሽን ይላል። ሶ እነ ኢኮላይ ይጠቀሱበታል። ምን የሚያደርግ ነው? በቃ በዋናነት ለአንቲባዮቲክ ሬዚስታንስ ኮንጁጌሽን ፕሮሰስን የሚጠቀሙ ናቸው ማለት ነው። ሌላው አሴክሹዋል ሪፕሮዳክሽን ነው። አሴክሹዋል ሪፕሮዳክሽን in bacteria is the most common method and it involves the reproduction of a single parent cell without involvement of another bacteria. ያው አሴክሹዋል ከሆነ ደግሞ ሙሉ ለሙሉ የሁለቱ መኖር ሳይሆን የአንዱ መኖር ብቻ እንደሚበቃው አይነት ነው። ሶ ከአሴክሹዋል መካከል በዋናነት የሚታወቀው ባይናሪ ፊውዥን የምንለው ነው። This is the process where bacterial cell duplicates its genetic material and divides into two identical daughter cells. በዋናነት ይሄ ምንድነው? አንድ ባክቴሪያል ሴል እዛ ውስጥ ራሱ ዱፕሊኬት ሆኖ ምናምን ፕሮሰሱን ጨርሶ ወደ ሁለት ሴሎች ተከፍሎ ሌላ አይደንቲካል የሆነ ሴል የሚያመጣበት እንትን ነው ፕሮሰስ ነው ማለት ነው። ስቴፖቹን ስናይ የመጀመሪያው ዲኤንኤ ሪፕሊኬሽን ነው። ዲኤንኤው ምን ይሆናል? ሪፕሊኬት ይሆናል። ዘ ባክቴሪያል ክሮሞዞም የሴሉላር ዲኤንኤ ሞለኪል ሪፕሊኬት እዛ ውስጥ ሆኖ ራሱን ምን ያደርጋል ማለት ነው? ሪፕሊኬት ያደርጋል ማለት ነው። ይሄ ነው የመጀመሪያው ስቴፕ ዲኤንኤ ሪፕሊኬሽን። ከዛ ሴል ኢሎንጌሽን ይሆናል። ዘ ሴል ግሮስ ኤንድ ዘ ቱ ዲኤንኤ ሞለኪል አር ሰፓሬትድ። ይሄኛው ስቴፕ ደግሞ ምንድነው? የመጀመሪያ ላይ የነበረው ሴል እያደገ እየጨመረ ይሄዳል። በሚጨምርበት ሰዓት ዲፕሊኬት ሲሆን ያው የመጀመሪያው አንድ የነበረው ዲኤንኤ ወደ ሁለት ያድጋል አይደል? ሶ ሁለቱ ዲኤንኤዎች ምን መሆን ይጀምራሉ? ሰፓሬት መሆን ይጀምራሉ ማለት ነው። ሁለተኛው ስቴፕ። ሶስተኛው ሴፕተም ፎርሜሽን ነው። ኤ ፓርቲሽን ኦር ሴፕተም ፍሮም ዘ ሚድል ኦፍ ዘ ሴል። ከዛ ምን ይፈጠራል? በመካከላቸው ሴፕተም ይኖራል ወይም ደግሞ የሆነ እንደዚህ እንደ ክፍተት ነገር የሚፈጠር ይኖራል ማለት ነው። ፋይናሊ ምን ይሆናል? ዲቪዥን ይፈጠራል ማለት ነው። ስለዚህ ሁለቱ ሊከፈሉ የደረሱ ሴሎች ይከፈሉና ሴሎቹ ሰፓሬት በመሆን ሁለት አይደንቲካል ሴሎችን ፎርም ያደርጋል። ይሄ ነው ባይናሪ ፊውዥን ሜተድ የምንለው ማለት ነው። ሴክሹዋል ሪፕሮዳክሽን። ኦኬ
ሌላው ስለ ባክቴሪያ ስናጠቃልል ኮመን ባክቴሪያል ዲዚዞች አሉ የራሳቸው ኮዘቲቭ ኤጀንት ይኖራቸዋል እንዲሁም ዲስክሪፕሽን ኦፍ ኤጀንት አፌክት የሚያደርጉት ኦርጋን እንዲሁም ደግሞ ቬክተራቸውም አለ ይሄ መጽሐፋችሁ ላይ በሰፊው ያለ በዋናነት አንድ ሶስቱም እንያቸው እዚህ ጋር ዲዚዙ ፔሪስቶሊሲስ ይላል ኮዘቲቭ ኤጀንቱ ቦርዴላ ፔሪስቶሊሲስ ነው ዲስክሪፕቲቭ ኤጀንቱን ደግሞ ሲያሳየን ግራም ኔጌቲቭ ነው እንዲሁም አፌክት የሚያደርገው ፓርት ምናለ አፐር ሪስፓራቶሪ ትራክ ነው ማለት ነው እንዲሁም ቬክተር ነው ወይም ትራንስሚሽን ሜቶዱ ደግሞ በኤር ነው ማለት ነው እንዲሁም እዚህ ጋር በዋናነት የምናውቃቸው ቱበርክሎሲስ አለ ይሄ ማይኮባክቴሪየም ቱበርክሎሲስ ነው እንዲሁም ደግሞ እዚህ ጋር ዲስክሪፕቲቭ ኤጀንቱ አሲድ ፋስት አለው እንዲሁም የሚያጠቃቸው ፓርቶች ደግሞ ለንግስ ቦንስ እንዲሁም ደግሞ የተለያዩ ኦርጋኖች አሉ ቬክተር ትራንስሚሽን ሜካኒዝሙ ኤር አለ እንዲሁም እነ ታይፎይድ ፌቨር ሳይሞኔላ ታይፊ የምንለው ግራም ኔጌቲቭ ሮኖ ዲስክሪፕሽኑ እንዲሁም አፌክት የሚያደርገው ፓርት ኢንተስታይንን ብለድን ጋልብላደሮች ባይል የምትይዟን ነው እንዲሁም ደግሞ ትራንስሚሽኑ ደግሞ በምን አለ በፉድ ኤንድ በወተር ይሆናል ማለት ነው እንዲሁም እነ ኮሌራ እነ ቲታነስ እነ ሲፊልስ እነ ጎኔራ እነ ሊፕሮሲ ምናምን አሉበት ማለት ነው እነዚህ መጽሐፎቹ ላይ በደንብ ይሁት ያው የማስትሪክ ጥያቄዎች ላይም አልፎ አልፎ የመምጣት እድል አላቸው ኦኬ ሌላው ደግሞ የምናየው አርኪያ ነው Similar to bacteria, species in the domain Archaea, known as archaeans, are unicellular microscopic organisms that live as producer or decomposer. ይለናል አርኪያዎች ያው ከባክቴሪያ የሚመሳሰላቸው ነገር አለ ነው ዩኒሴሉለር ናቸው ማይክሮስኮፒክ ኦርጋኒዝምም ሲሆኑ እንደ ፕሮዲውሰርም እንደ ዲኮምፖዘርም በመሆን ነው የሚኖሩት ካራክተሪስቲካቸውን ስናይ they are prokaryotic ናቸው ኦርጋኔል ባውንድድ የሆነ ኒውክለስ የላቸውም እንዲሁም ዩኒሴሉለር ናቸው ሲንግል ሴል ኦርጋኒዝም ላክ ሜምብሬን ባውንድድ ኒውክለስ ኤንድ ሜምብሬን ባውንድድ ኦርጋኒክስ ያ ፕሮካሪዮቲክ የሚል ይገልጻቸዋል አርኪያ ላክ ትሩ ፔፕቲዶግላይካን ኢን ዜር ሴል ዋል ምን ይላቸውም እዚህ ጋር ከባክቴሪያ ለየት የሚያደርጋቸው ደግሞ ትሩ የሆነ ፔፕቲዶግላይካን የላቸውም ዜር ሴል ሜምብሬን ሊፒድስ ሃቭ ብራንችድ ሃይድሮካርበን ቼንስ ይላል ምንድነው ሴል ሜምብሬናቸው ፎርም የሆነው ሃይድሮካርበን ብራንችስ ነው እንዲሁም በኤክስትሪም ኢንቫይሮንመንት ይገኛሉ ብዙ አይነት እንትኖች አሉ አርኪያዎች አሉ እና ኤክስትሪም የሆነ ኢንቫይሮንመንት ውስጥ የሚገኙ አርኪያዎች አሉ ማለት ነው ሜጀር ግሩፕ ኦፍ አርኪያ ስናይ የመጀመሪያው ሚታኖጀንስ የምንለው ነው ሚታኖጀንስ are anaerobic archaea that produce methane as a metabolic byproduct ሚታኖጀኖች የምንላቸው አኔሮቢክ አርኪያ ሲሆኑ ምንድነው ፕሮዲዩስ የሚያደርጉት በሜታቦሊክ ባይፕሮዳክት as a byproduct ሚቴንን ነው ፕሮዲዩስ የሚያደርጉት ማለት ነው ሀቢታታቸውን ስናይ found in environments lacking oxygen ያው አኔሮቢክ ነው lacking oxygen የሆነበት ቦታ ነው such as በስዋምፕስ በማርሽስ እንዲሁም the intestine of ruminant ወይም ደግሞ እነዚህ ካው ምናምን የሚመሳሰሉ ሰዎች ኢንተስታይናቸው ውስጥ ይገኛሉ in the deep oceanዎች ውስጥ ይገኛሉ ማለት ነው ስለዚህ እነዚህ አርኪያዎች ምንም ፕሮዲዩስ የሚያደርጉ ናቸው ሚቴንን ሌላው extreme thermophilus የምንላቸው ናቸው bacteria or archaea that thrive at extreme high temperature typically above 80 degrees Celsius ወይም ደግሞ 176 degree Fahrenheit and can even survive a temperature near boiling ይለናል ምንድነው extreme thermophilus ደግሞ የምንላቸው high በሆነ temperature ውስጥ የመቆየት ችሎታ ያላቸው ናቸው ማለት ነው በ80 ዲግሪ ሴልሺየስ የሚያክል እንደዚህ በጣም በፈላ ውሃ ውስጥ ምናምን ውስጥ ሆኖ እዛ ውስጥ መገኘት የሚችሉ ፋውንድ መሆን የሚችሉ ናቸው ሀቢታታቸውን ስናይ found in environments like hot spring hydrothermal vents geometrical areas ይገኛሉ ማለት ነው ስለዚህ እነዚህ አይነቶቹ ደግሞ በጣም ሞቃት የሚባሉ ቦታዎች አካባቢዎች የሚገኙ አርኪያዎች ናቸው ማለት ነው ኦኬ ሌላው ኤክስትሪም ሃሎፊለስ የምንላቸው አሉ እነዚህ ደግሞ ኤክስትሪም ሃሎፊለስ ደግሞ ማለት እነዚህ ሳልት ኮንሰንትሬሽኑ በጣም ሃይ የሆነ ቦታ ማለት ነው እዛ አካባቢ መኖር ወይም መቆየት የሚችሉ ናቸው ማለት ነው የሚገኙት እነዚህ ሳልት ሌክ ያለባቸው ሳልት ማይን እንዲሁም ደግሞ ሳልት ኢቫፖሬቲንግ ፖንድስ በቃ እነዚህ ሳልት ያለባቸው የውሃ ቦታዎች ውስጥ ምናምን የሚገኙ ናቸው እነዚህ ኤክስትሪም ሃሎፊለስ
አርኪያ እንላቸዋለን። እንዲሁም ኤክስትሪም ቴርሞፊሌ ኤንድ extreme halophile የምንላቸው an organism that adapted both extremely high temperature and highly salinity environments እነዚህ ደግሞ ሁለቱንም ባንድ ላይ የሚችሉ ናቸው ማለት ነው። high temperatureንም እንዲሁም ደግሞ high salt concentrationንም የሚችሉ አርኪያዎች ናቸው። These organisms are adapted to live in environments where both high heats and high salinity coexist like certain geothermal salt lakes ይለናል። ስለዚህ በጣም ሞቃት የሆነ ቦታም እንዲሁም ደግሞ በጣም salt concentration high የሆነ ቦታም መቆየት የሚችሉ አርኪያዎች ናቸው ማለት ነው። Okay, difference between bacteria and archaea ይለናል። archaea lack true peptidoglycan in their cell wall። ያው ቅድም እንዳልኩት ምንድነው ከባክቴሪያዎች ለየት የሚያደርጋቸው አርኪያዎች ያላቸው true የሆነ peptidoglycan አይደለም። ሌላው their cell membrane lipids have branched hydrocarbon chain እንዲሁም ሴል ሜምብሬናቸው ፕሮዲዩስ የሆነው ከተለያዩ ሃይድሮካርበን ቼኖች ነው። the initial amino acid in their polypeptide chain coded by the AUG start codon is methionine as in eukaryotic and in contrast to the N-polymethionine። ሌላው ደግሞ ምንድነው እነዚህ ካላቸው ቼኖች መካከል በፖሊፔፕታይድ ቼኖቻቸው ላይ ያሉት ኢኒሻል አሚኖ አሲዶች ኮድ የሚሆኑት ምንድነው ስታርት ኮዶን AUG በሚባለው ስታርት ኮዶን ያሉ ናቸው። እነዚህ ደግሞ ሜቶኒን የምንላቸው አሉበት ማለት ነው። እነዚህ በአርኪያ ላይ ያሉ ነገሮች ናቸው። ሌላው beneficial aspects of archaea ስናይ are usually added to detergents in order to help maintain its activity even at higher temperature and pH ይለናል። ብዙ ጊዜ ለእነዚህ ሶፕ ኤንድ ዲተርጀንት ምናምን የሚባሉ ነገሮች ውስጥ ምን ለማድረግ ይረዳሉ? አክቲቪቲዎቹን ሜንቴን ለማድረግ የሚረዱ ናቸው ማለት ነው። ምክንያቱም ምንድነው ሃይ ቴምፕሬቸር እና pHን ሰርቫይቭ ማድረግ ስለሚችሉ። Okay, protists and lipases derived from alkaliphilic bacteria are being used as detergent additive to increase the stain removal ability። ያው እዚህ ጋር ደግሞ እነዚህ ፕሮቲዝ እና ሊፔዝ የምንላቸው አልካሊፊሊክ ከሆነ ባክቴሪያ እነዚህ አልካሊን የሆነ ነገሮችን ከሚወድ ባክቴሪያ የመጡ ነገሮች ናቸው። እነዚህ ለዲተርጀንት የሚጠቅሙ ናቸው ነው። ለስቴን ሪሙቫልን ለመጨመር የሚያገለግሉ ናቸው ይላል። እንዲሁም some archaea also bear the potential for bioremediation or helping cleaning contaminated sites ይለናል። አንዳንድ ባክቴሪያዎች ደግሞ ለባዮሬሜዲዬሽን ያገለግላሉ ነው። ይህም ደግሞ የተለያዩ ምንድነው for cleaning purpose contaminated የሆኑ ነገሮችን ክሊን ለማድረግ የሚረዱ ናቸው ማለት ነው። ሌላው ደግሞ the thermophilic archaea Thermus aquateus is an essential part of the development or molecular biology as a science. As a result, archaea has become the source of the enzyme hardness as the basis for the amplification of DNA in a technique called polymerase chain reduction. ሌላው ደግሞ እነዚህ ቴርሞፊሊክ አርኪያዎች የምንላቸው ደግሞ ለተለያየ ነገር ያገለግላሉ ነው። ይህም ደግሞ ሶርስ ኦፍ ኢንዛይም በመሆን ዲኤንኤን አምፕሊፋይ ለማድረግ የሚረዳ ጠቀሜታ አላቸው ነው። የሚያራሳቸው ፕሮሰስ አላቸው ወይም ሪአክሽን አላቸው። ይሄም ፖሊመሬዝ ቼን ሪአክሽን በተባለው ሪአክሽን አማካኝነት ምንድነው ማለት ነው ዲኤንኤን አምፕሊፋይ ለማድረግ የራሳቸው የሆነ ጠቀሜታ አላቸው ማለት ነው። ፓርት 1 ላይ የነበረን ቆይታ ይሄን ይመስላል። በቀጣዩ ክላስ እስከምንገናኝ ደህና ሁኑ።